ጽናትም እንቅልፍ ሸለብ እንዳደረጋት ኪሩቤል በጣም ሰክሮ መጣ። በሩን ከፍቶ ሲገባ ድንገት ነቃች። ስትነቃም ኪሩቤል እየተወላገደ ከጎኗ ቁጭ አለ። ኪሩቤልም በጣም ጠጥቷል፣ ስሜታዊ ይሆናል። ጽናትን ዞር በይልኝ ከፊቴ በማለት ጀመረ። ምን ሆነ ነው ዛሬም ጠጥተህ መጣህ? በማለት እሷም በጣም ተጨነቀች። እንደምታስቢልኝ አታስመስይ፣ ለምንድን ነው ማስመሰል የፈለግሽው? እያለ በተኮላተፈ አንደበቱ በስካር ስሜት ብዙ ነገር አወራ። ከዛም መጨረሻ ላይም ጠየቃት። ለምንድን ነው እውነት ጠልተሽኝ ነው ወይስ ባሉባልታ ወሬዎች ነው እያላት ነበረ። እሷም አይ እኔ እውነቴን ነው፣ ምንም ወሬ አልሰማሁም፣ የምን ወሬ ነው ብላ ኮስተር አለች። ኪሩቤልም አውቃለሁ አንቺ ዝም ብለሽ ልጠይኝ አልችይም፣ ሰዎች ባወሩት ነገር ነው ወይም ደግሞ ሰዎች በሚሉት ነገር ተሳቀሽ ነው። ለምንድን ነው የምትሳቀቂው? እኔ ከወደድኩሽ አይበቃም እንዴ? ለምንድን ነው አንቺ እኔን የምትገፊኝ? እያለት ነበረ። እሷም ምንም ነገር እንዳልሰማችና ምንም ነገር እንዳልተፈጠረ እሷ በራሷ መንገድ እንደጠላችሁ ብቻ ነበር የምትመልስለት። በስተ መጨረሻም ግልጹን ንገርኝ እያለ በጣም ሲጨቀጭቃት ነበረ። በስተ መጨረሻም ሊያለቅስ ነው። ልታለቅስ ባልሆነ ስትለው ባለቅስስ በፍቅሬ ማግስት ፍቅሬን ገፍተሽ ስትሄጂ ሴቶች ሁሉ አንድ ናችሁ፣ ሴቶች ሁሉ እያለ ሁሉንም በጅምላ ሲሳደብ የነበረው ኪሩቤል በስተ መጨረሻ ግን ሁሉንም ሴቶች ገሎ ጽናት እንዳትሞት መግለጹ ግልጽ ነው። ጽናትዬ ብቻ አትሙት ብሎ አንዴ የተናገረ። ከዛም በኋላ እንግዲህ ተኝቷል። በጣም ሰክሮ ነበረ። እንቅልፍ በዛው ጣለው። እሷም አልብሳ ወደ ክፍሏ ገባች። ጽናት በጣም ሀሳብ ይዟታል። በጣም ነው የተጨነቀችው በኪሩቤል ጉዳይ። እሷ በእርግጥ ለአባቱ ቃል የገባችለትን ቃል ላለማፍረስ ነበረ፣ ግን አልሆነም ነገሩ። ጽናት ራሷን እየጎዳች ነው አሁን ላይ። እሷም ተጎድታ ኪሩቤልም እንደጎዳችው ግልጽ ነው። ኪሩቤል የሚያፈቅራት እሷን እንጂ ሀሴትን አይደለም። ሀሴትን ደግሞ ምስኪንና የሆነች የዋህ ነገር እንደሆነች ግልጽ ነው። ሀሴት በጣም የምትለይ ልጅ ናት። ያው አክቷ የወንድ አክት ቢኖራትም እንኳን ሀሴት ለማንም ሰው ክፉና ለማንም ሰው ክፉ የምታስብ አይደለችም። ከጽናት ጋር በጧት ተነስታ ስታወራ ነበረ። እንዴ ዛሬ ደግሞ ደርሶሻል በጧት ተነስተሻል ብላ ጽናትን ሰላም እያለቻት ነበረ። ኪችን ገብታ ጽናትም አዎ ዛሬ በጧት ተነስቻለሁ እንቅልፍ እምቢ ስላለኝ ነው አለች። ኪሩቤል አምሽቶ ነዋ የመጣው ስትላት አይ አላመሸም ብላ ጥፋቱን እየደበቀችለት ነበረ ጽናት። አይ እኔ እኮ ከ35 ሲል ነው የእንቅልፍ የወሰደኝ እስከዛ ሰዓት ድረስ አልመጣም ነበረ ስትላት አዎ ከ20 ሲል ነው የመጣው አለች። እንዴ እኔ እኮ እንቅልፍ የሚወስደኝ ከ20 እስከ 30 ደቂቃ ነው እያለች እሷም እየሳቀችባት ነበረ። እንዴ አላርም ሞልተሽ ነው እንደምተኘው? አይ እንደዛ እንኳን አላደርግም እና እንቅልፍሽንም በቅድ ነው የምተኘው በማለት ጽናትን አወዛገበቻት። ጽናትም አይ አላርም ሞልተሽ ካልተኛሽ በቅድ ከሆነ የምተኙ ከባድ ነው ብላ አንቺ አቀድ የለሽም እንዴ ብላ ጥያቄውን በጥያቄ መለሰችላት። እኔ እንደ ቸርነቱ ነው የምኖረው እቅድ የሚባል ነገር የለኝም አለቻት። አይ እዚህ ቤት ሰራተኛ ነሻ? እስከ ዛሬ ሰራተኛ መሆኗንም አታውቅም። ሀሴት ምርጥ ልጅ ትመስላለች። አዎ ብላ እሷም መለሰችላት። ታዲያ ስለ ደሞዝ ለምንድን ነው የሚከፍሉሽ እያለቻት ነበረ። እሷም ስለሰራሁ ነው የጉልበቴን ዋጋ ነው የሚከፍሉኝ ብላ መለሰችላት። ሀሴትም በዛው የሆድ የሆዳቸውን ማውራት ቀጠሉ። ሀሴትም በጣም ከጽናት ጋር እያወራች ነበር። ሳትቆጣ ምን ሳትል ነው የምታወራት። እንደነ ቤቲ እንደነ ሱሲ አይነት ሴት አይደለችም ሀሴት። ሀሴት ምርጥ ልጅ ትመስላለች። እንዲሁም ጽናት አዎ ሀሴት ምርጥ ልጅ ትመስላለች፣ ከላይ የምትታየውና ውስጧ አንድ አይደለም በማለት ለውስጧ ነገረችው። ከዛም ጽናት ጉድ ጉድ እያለች ነበረ። ወደ ኪችን ቁርስ ላቅርብልሽ ስትላት አይ እኔ ብቻ የመብላት አልለመድኩም፣ ሁሉም ይነሱና አብረን እንበላለን ነበር ያለቻት። ጽናትም እንግዲህ በመወዛገብ ላይ ነው ያለችው። የኪሩቤል አባት ቃል የገባችለትን እንዲሁም ለኪሩቤል እናት ስትል ሀሴትን እና ኪሩቤልን እንድታቀራርብ ባትችልም እንኳን ከኪሩቤል መራቅ ፈልጋለች። ኪሩቤል እሷን ሊርቃት አልፈለገም። ኪሩቤልን ደግሞ በዚህ መልኩ እሷ በራቀችው ቁጥር ሀሴትን ይቀርባታል ማለት ውሸት ነው። ለምን እንደዚህ ማድረግ እንደፈለገች ግልጽ ባይሆንም እሷ እሱን ማግባት እንደምትችል ግልጽ ነው። በጣም ይወዳታል፣ እሷም ተወደዋለች። ለምንድን ነው ታዲያ እሱን አግብታ እናቱን ወግ ማድረግ ማሳየት ያልፈለገችው? ምናልባት እሷ የራሷ እቅዶች አሏት። አረብ ሀገር ለመሄድም
እንግዲህ እንደ አዲስ ፕሮሰሱን እንደጀመረች ተናግራለች። ግን ያንን ሁሉ ትታ ከኪሩቤል ጋር አብራ መሆን ስትችል እሷ ግን ኪሩቤልን አሳልፋ ለመስጠት ጉድ ጉድ እያለች ነው። ግን ደግሞ ፍቅሩን አልቻለችውም። እሱን ሀሴት ጋር ሲጫወቱ እንዲሁም ደግሞ ከሀሴት ጋር የሆነ ነገር ሲያደርግ እንደምትቀና ግልጽ ነው። ታዲያ በዚህ መልኩ ነው እንዲህ ሀሴትንና ኪሩቤልን ማቀራረብ የምትችለው? ይሄ ትክክል አይደለም። ሀሴትና ኪሩቤል ጨዋታ ላይ ነበሩ። እየተጫወቱ እያለ ያው በቅጣት ነበረ። እንደ አጋጣሚ ሆኖ እሷ ድንገት ብቅ ስትል ኪሩቤልና ሀሴት እየተጫወቱ ነበር። ምንም አይነት የፍቅር ግንኙነት፣ ምንም ስለ ፍቅር የሚያወሩት ነገርም የላቸውም። ሀሴትና ኪሩቤል ግን ጽናት ቅናት አድሮባታል። ከዛም መታ በጣም በቅናት እየተንቀጠቀጠች ነበረ። ከዛም በኋላ ኪሩቤልም በጣም ስለደነገጠ ከእሷ ጋር ሄደ። እሷም ነገረችው። ያው እንደምትቀና ግልጽ ነው፣ ያስታውቅባታል። እንዴ እየጠረጠርሽኝ ባልሆነ ብሎ እሱም ትቷት ሄደ። በስተመጨረሻም ጽናት እንግዲህ ኪሩቤልና ሀሴትን ለማቀራረብ ሳይሆን ኪሩቤልና ሀሴትን ለማራራቅ ነው። ግን እሷም ደግሞ ከኪሩቤል እርቃለች። ይሄ ለምን ይሆናል? ኪሩቤልን ከሌላ ሴት እንዲሆን ካልፈለገች እሷ ቀርባ ለምንድን ነው ከጎኑ የማትሆነው? በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። በተደጋጋሚ ችግሯን ጠይቋታል። እሱም አልፎ ተርፎ ደግሞ ከጓደኞቹ እንዲሁም ናሆም ምሩም ጠይቃቸዋለች። ግን ምንም ነገር ልትነግራቸው አልፈለገችም። ቢያንስ ችግሯን ለአንድ ሰው ተናግራ ችግሩ እንዲፈታ ማድረግ ትችል ነበረ። አሁን ላይ ሀሴትንም ኪሩቤልንም ለማቀራረብ ካልፈለገች፣ እነሱ ሲቀራረቡ ምትቀና ከሆነ ፍቅሯን ደግሞ ሜዳ ላይ እየጣለች ነው። ኪሩቤልም አሁን በእሷ ላይ እየተሰቃየ ነው ያለው። የእሷ ፍቅር በጣም ይዞታል። ከሱ በጣም ነው የሚወዳት። ለምንድን ነው እሷ ታዲያ እንደዚህ የምታደርግ ያለ? ከዛ ድንገት ናሆም መጣ። ናሆም በመጣ ሰዓት ብዙ ጊዜ እያሰበች ነበረ። ብቻዋን በጭንቀት እያሳበች ነው። ምን ሆነች ነው ብሎ እሱም ጠየቀላት። እሱም በጣም ነው ግራ ያገባው። ናሆምም በቃ አሁን ማንም የለም፣ በቃ ግልጽ ግልጹን ንገሪኝ፣ ምንድን ነው የሆንሽው? ከኪሩቤል ጋር ምንድን ነው የተፈጠረው? እሱ ምንም እንዳልበደለሽ እኔ ያውቃለሁ፣ ነግሮኛል፣ ግልጽ ነው። ጠይቃት ብሎ ልኮህ ነው እንዴ? በማለት እሷም መለሰችለት። እኔ ማንም ጠይቃት ብሎኝ አይደለም፣ ግን እኔና አንቺ እንደዚህ ነን እንዲ? ኧረ ጽናት፣ እኔ የማላቅሽ ጽናት እየሆንሽብኝ ነው። በቃ ንገሪኝ፣ ያለውን የተፈጠረውን ነገር እንደ ጓደኛ ንገሪኝ። በቃ ኪሩቤልን እርሹና በቃ የተፈጠረውን በሙሉ ለእኔ አስረጅኛል አላት። እሷም ምንድን ነው ማስረዳህ? ለምንድን ነው የኔ በቃ በሰዓቱ አፍቅሬው ነበረ። ያ ደግሞ ፍቅር ሳይሆን ስሜት ነበረ። ሲገባኝ ከኪሩቤል መራቅ ጀመርኩኝ። ለምንድን ነው የማይታያችሁ ሁሉ ነገር አለችው። ወይ መነጽር ግዢልንና በደንብ እንየው ብሎ እሱም ቀለደባት። እሷም በጣም ተናደደች። እኔ አሁን እየቀለድኩ አይደለም ብላ ትታወጠች። እሱም ኧረ ይቺ ልጅ ግን እውነት ጽናት ናት ይቺ ልጅ? እኔ በቃ ጽናትን አላቃትም ማለት ነው እያለ ናሆም በጣም ተወዛገበ። እውነትም ያስብላል። ያቺ የዋኋ ጽናት፣ ያቺ ሳቂታዋ፣ ያቺ ግልጽ ጽናት የለችም። አሁን ላይ ያለችው ጽናት በጣም ከባድና በጣም ክፉ የምትመስል ናት። በጣም ከባድ ሴት ሆናለች። ስለዚህ አሁን ሁሉም ተወዛግበዋል በጽናት ምክንያት። ኪሩቤልም ጥፋቱን ሳያውቀው ዝም ብሎ በራሱ እየተመራ ያለ በጣም ይወዳታል። ግን ደግሞ እንዴት ብሎ ከእሷ ጋር እውነቱን ማወቅ እንደሚፈልግ በጣም ግራ ገብቶታል። ጽናት አሁን ላይ በጣም ከባድ ሰው እንደሆነች ለሁሉም ሰው ግልጽ ነው። ያም ሆኖ ግን አሁንም ሊጠላት አልቻለም። አሁንም እንደ ድሮ ይወዳታል። ያው እንግዲህ ራሱን በመጠጥም እየደበቀ ቢሆን እንደሚያፈቅራት ደጋግሞ እየነገራት ነው። እናም ምሩም ጥያቄ አቅርባላት ነበረ። ለምሩም ምንም ልትነግራት አልቻለችም። በተደጋጋሚ ጠይቃት ነበር፣ ግን አሁንም አልነገረቻትም። አሁን እንግዲህ የጽናት ጉዳይ መጨረሻው ምን ሊሆን ይችላል? አሁን መጨረሻ ላይ እንግዲህ ጽናትና ምሩ ሊያወሩ ተነጋግረው ነበረ። በጣም እያሰበች ነበረ ጽናት። አሁን ላይ በጣም እያወዛገብሽን ነው፣ ምን ሆነሽ ነው ስንልሽ ልትነግሪን አልቻልሽም። የኔና የአንቺ ጓደኝነት እስከዚህ ነው እንደዚህ ነው ብላ ምሩን በተደጋጋሚ እየጠየቀች አልነበር? እሷም አይ ምሩዬ ምንም አልሆንኩም እያለች አንዴ በአባቷ አንዴ ደግሞ በቃ የራሷ ችግር እንደሆነ ነው። ለኪሩቤል ያለሽ ፍቅር እስከምን ድረስ ነው ስትላት፣ አይ ለኪሩቤል ምንም አይነት ፍቅር የለኝም፣ በሰዓቱ በቃ እወደው ነበረ፣ ግን ያ ነገር መውደድ ሳይሆን እልህም እንደ ስሜትም ነገር ነው። በቃ ምንም ነገር የለኝም፣ ከሱ ምንም ፍቅር የለኝም፣ አልወደውም። እንደውም አሁን ላይ ፕሮሰሱን ጀምሬ ወደ ውጭ ሊሄድ ነው። በቃ አባቴን ማሳከም አለብኝ፣ አባቴን መርዳት አለብኝ። ከዚህ በኋላ ፍቅር ምናምን እየመጃጃል አልፈልግም
ብላ ነገረቻት። በጣም ድብቅ ሰው ነሽ ጽናት ብላ ምሩም መለሰችላት። ምሩም በጣም ተናዳ ነበር በሰዓቱ። የኔና የአንቺ ጓደኝነት እንደዚህ ነው እንደ እያለቻት ነበረ። ምሩም እንድትነግራት በጣም ደጋግማ እየጠየቀቻት ነው። ከዚህ በኋላ እኔና አንቺ ጓደኛም አይደለንም የውሸት እንደሆነ ግልጽ ነው ብላ ምሩም ተናደደች። እንዴ አመረርሽ እንደ ምሩ እሺ በቃ እነግርሻለሁ ብላ ጽናትም ልትነግራት እንደ ቃል ገባችላት። ከዛም በኋላ እንግዲህ ድራማ ወደ ማጠናቀቂያው ደርሷል ማለት ነው። ክፍል 49 በዚህ መልኩ አልቋል። ቀጣይ ክፍል ምን እንደሚሆን አብረን የምናየው ይሆናል። ጽናትስ እውነቱን ለምሩ ስትነግራት ምሩስ ምን አይነት ሀሳብ ታመጣ ይሆን? እኔ የሚመስለኝ በቃ ጽናት ለምሩ ግልጹን ከነገረቻት በኋላ ምሩ ደግሞ የሆነ ሀሳብ አምጥታ ወይ ደግሞ ለናሆም ወይ ደግሞ ለኪሩቤል አውርታቸው ያንን ሀሳብ ለማቋጨት ይሞክራሉ ብዬ አስባለሁኝ። እናንተም የተሰማችሁን በኮሜንት እንደምታሳውቁኝ ግልጽ ነው። ጽናትና ኪሩቤል መለያየት የለባቸውም። እንዲሁም ሀሴትና ኪሩቤል አንድ ላይ የመሆን እንትኑ የላቸውም። ኪሩቤል ሀሴትን የሚያስባት ልክ እንደ ወንድ ነው፣ ስፖርተኛ ስለሆነች። ስለዚህ በዚሁ ይጠናቀቃል ብዬ አስባለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ ባይ